ሰላም ሰማዎች እንዴት ናችሁ? በዛሬው ቪዲዮአችን ደግሞ ግሬድ ቲንግስ ሲቲዝንሺፕ ዩኒት 7 ውስጥ ከሚካተቱ ሌሰኖች መካከል ለዛሬ 7.3 ዘ ቤዚስ ኦፍ ፓትሪዮቲዝም ወይም የፓትሪዮቲዝም መሰረቶች ምንድናቸው የሚሉትን ነገር ስፔሻሊ ግልጽ በሆነና ባጠረ መንገድ የምናይና የምንመለከት ይሆናል። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ፋሚሊ ሁኑ። ይህ ቪዲዮ ደግሞ እንደናንተ ላሉ ተማሪዎች እንዲጠቅም ቪዲዮን ላይክ እንዲሁም ሼር ማድረጉን እርሱ። ቀጥታ ወደ ዛሬው ሌሰን እንግባ። ስፔሻሊ ዘ ቤዚስ ኦፍ ፓትሪዮቲዝም አሊያም የፓትሪዮቲዝም መሰረቶችን ፋውንዴሽኖችን በምናይበት ጊዜ እጅግ በጣም ብዙ የሆኑ የተለያዩ የሆኑ የፓትሪዮቲዝም አሊያም የሀገር ፍቅር ቤዞች አሉ። በዛሬው ቪዲዮ የምንመለከተው እነዚህም ቤዞች ነው ማለት ነው። ወደ 6 ወደ 7 የሚጠጉ የተለያዩ የሆኑ የፓትሪዮቲዝም ቤዞች አሉ። እነዛን ነገር ግልጽ በሆነና ባጠረ መንገድ የምናይና የምንመለከት ይሆናል። የመጀመሪያውና አንደኛው ኢኳሊቲ አሊያም እኩልነት የምንለው ነገር ነው። Constitutional patriotism is based upon the principle of equality which refer to respect and acceptance of constitutional democracy and respected observance of human right. Especially ይሄ constitutional patriotism ወይም በተለምዶ ህገ መንግስታዊ የሀገር ፍቅር የሚባል ነገር አለ። ይህ የሀገር ፍቅር አይነት መሰረቱ የዜጎች እኩልነት እንደሆነ ትመለከታላችሁ። ስለዚህ constitutional patriotism የሚባለው ነገር ቤዝ ያደረገው አሊያም መሰረት ያደረገው የዜጎች እኩልነት ላይ ነው ማለት ነው። ይሄ ማለት እኩልነት ሲባል ለህገ መንግስታዊ ዲሞክራሲያዊ እውቅና መስጠትና ማክበርን ያካትታል ማለት ነው። ከዛም በተጨማሪ እኩልነት የሚረጋገጠው ሰብአዊ መብቶችን በማክበርና በተግባር ላይ በማዋል አሊያም ኦብዘርቭ በማድረግ ነው። በአጠቃላይ እውነተኛ የሀገር ፍቅር የሚገነባው በህግ ፊት ሁሉም ሰው እኩል መሆኑ ሲረጋገጥና የሰው ልጅ መብቶች ሲከበሩ እንደሆነ ያሳየናል አሊያም ያመለክትናል። ከዚህም በተጨማሪ የሀገር ፍቅር ማለት ባንዲራ መውደድ ብቻ ሳይሆን ለሀገሪቱ ዲሞክራሲያዊ ስርዓትና ለእያንዳንዱ ዜጋ መብት መከበር መቆም ጭምር ነው፣ እንዲሁም ማክበር ማለት ነው። ባጭሩ ኢኳሊቲ የምንለው ነገር ነው። እስፔሻሊ በኮንስቲቱሽናል ፓትሪዮቲዝም ወይም በህገ መንግስታዊ የሀገር ፍቅር ሞር ፓትሪዮቲዝሙ ቤዝ ያደረገው ኢኳሊቲ ላይ አሊያም እኩልነት ላይ እንደሆነ ትመለከታላችሁ። ኤቭሪ ሲቲዝን ኢዝ ኤክስፔክትድ ፕሮቴክት ዘ ራይት ኦፍ አዘር ፒፕል as stipulated in the constitution. They are also entitled not engage any practice that violates the constitution. የሀገር ፍቅር አንዱና ዋናው የእኩልነት መሰረት እንደሆነ ትመለከታላችሁ። ይሄ ማለት የሀገር ፍቅር ስፔሻሊ እኩልነት ላይ አሊያም ኢኳሊቲ ላይ ቤዝ ያደረገ ነገር ነው እያለን ነው። በአብዛኛው ይህ አይነቱ የሀገር ፍቅር ስሜት የሚገነባው በእኩልነት መርህ ላይ ነው አሊያም በኢኳሊቲ መርህ ላይ ነው። ይህን ስንል እኩልነት ሲባል ህገ መንግስታዊ ዲሞክራሲን ማክበርና መቀበልን ያካትታል አለም ኢንዳይኬት ያደርግልናል ወይም ያመለክትልናል ማለት ነው። ከዛም በተጨማሪ ሰብአዊ መብቶችን ማክበርና በተግባር ላይ ማዋል ወይም ኦብዘርቭ ማድረግን ይጨምራል። ይሄ ማለት የእያንዳንዱ ሰው ሰብአዊ መብት ይከበራል የእኛንም ጨምሮ ማለት ነው። በአጭሩ አንድ ዜጋ ለሀገሩ ያለው ፍቅር የሚመነጨው በሀገሪቱ ውስጥ የእኩልነት ስርዓት መኖሩን፣ ህገ መንግስቱ መከበሩንና የሰው ልጅ መብቶች መጠበቃቸውን ሲረዳ አሊያም አንደርስታንድ ሲያደርግ ነው። እነዚህ ነገር ከተሟሉለት ስፔሻሊ ያን ሀገር የማይወድበት አለም የራሱን ሀገር የማይወድበት ምንም ምክንያት የለም። ከዛም በተጨማሪ ይሄ ፓትሪዮቲዝም ኢኳሊቲ ላይ አለም እኩልነት ላይ ቤዝ ያደርጋል አለም መሰረት ያደርጋል ማለት ነው። ሲቲዝን ዱ ኖት ሃቭ ኢኳል ራይት ኤንድ ሪስፖንሲቢሊቲ አንድ ዲሞክራቲክ ሲስተም። ግን በዛች ሀገር ውስጥ ዲሞክራሲ ሲስተም ባይኖርስ ይህ ዲሞክራሲያዊ በሆነ ስርዓቶች ውስጥ ዜጎች እኩል መብትና ኃላፊነት የላቸውም እንደማለት ነው። ይሄ ማለት አንዲት ሀገር ዲሞክራሲያዊ ሀገር አይደለችም ማለት ይሄ ማለት በተቃራኒ ምንድናት? ይህ ዲሞክራሲያዊ የሆነች ሀገር ናት እያልን ነው። ይሄ ከሆነ ደግሞ ስለዚህ በዛ ሀገር ውስጥ የሚኖሩ ህዝቦች ስፔሻሊ አሊያም ዜጎች እኩል መብትና ኃላፊነት የላቸውም እያልን ነው። በዲሞክራሲ ስርዓት ውስጥ እኩልነት ስለማይኖር እውነተኛ ህገ መንግስታዊ የሀገር ፍቅርን መገንባት አስቸጋሪ እንደሚሆን ትመለከታላችሁ። ይሄ ማለት ምን መሰላችሁ? ለምሳሌ አንዲት ሀገር ዲሞክራሲያዊ ካልሆነች አሊያም ይህ ዲሞክራሲያዊ ከሆነች የሁሉም ዜጎች ኃላፊነት አሊያም መብት በእኩልነት አይከበርም። ስፔሻሊ እዛ ሀገር ውስጥ ያሉ ዜጎች ወደ ሌሎች ሀገር ይሄዳሉ። ቢኮዝ እኩልነታቸው አሊያም ሰብአዊ መብታቸው፣ ኃላፊነታቸው፣ ግዴታቸው የሚባሉ ነገሮች አጠቃላይ ዲሞክራሲያዊ የእነሱ መብቶችና ግዴታ ስለማይከበርላቸው ወደ ሌላ ቦታ ሙቭ አሊያም ማይግሬት እንደሚያደርጉ ትመለከታላችሁ። ይሄ ደግሞ የሀገር ፍቅራቸው ስሜት እንዲሸረሸር ያደርጋል። በዛች ሀገር ውስጥም ስፔሻሊ ፓትሪዮቲዝም አለም የሀገር ፍቅር የሚባለው ነገር ኢኳሊቲ ላይ አለም እኩልነት ላይ
መሰረት እንደማያደርግ ትመለከታላችሁ ማለት ነው። The basis of patriotism in Ethiopia nowadays lies citizen right and responsibility። በተለይም በኢትዮጵያ አሁን ባለው ነባራዊ ሁኔታ እውነተኛ ሀገር ወዳድነት አለም ፓትሪዮቲዝም የሚገለጸው የራስን መብት በማወቅና የዜግነት ድርሻን ሪስፖንሲቢሊቲ ወይም ኃላፊነትን በመወጣት እንዲሁም የሌሎችን መብት በማክበር እንደሆነ ትመለከታላችሁ። በኢትዮጵያ ውስጥ ፓትሪዮቲዝም አለም የሀገር ፍቅር የሚባለው ነገር አሁን ባለው ነባራዊ ሁኔታ ምንድነው ብለናል? ስፔሻሊ አሁን ባለው ነባራዊ ሁኔታ እውነተኛ ሀገር ወዳድ የሚገለጸው የራሱን መብት በማወቅ የዜጎችን ድርሻ የራሱን መብት በማወቅ የዜግነት ድርሻውን አለም ኃላፊነቱን በመወጣት እንዲሁም የሌሎችን መብት ማክበርና ማስከበር ሲችል ነው ማለት ነው። ፓትሪዮቲዝም አለም ሀገር ወዳድ ነው የሚባሉ በአጭሩ የመጀመሪያውና አንደኛው the basis of patriotism የሚባለው ኢኳሊቲ ነው። ኢኳሊቲ ማለት ደግሞ ይሄ ነው ማለት ነው። ወደ ቀጣዩ እንለፍ። ቀጣዩ ደግሞ ቶለራንስ አሊያም መቻቻል የሚባለው ነገር ነው። ቶለራንስ is an important attribute of true patriotism። በተለይም ከፓትሪዮቲዝም ቤዞች መካከል አንዱ የሆነው ቶለራንስ አሊያም መቻቻል የሚባለው ነገር ነው። እስፔሻሊ መቻቻል ለእውነተኛ የሀገር ፍቅር ጠቃሚ መገለጫ ካራክተር አሊያም ባህሪ እንደሆነ ትመለከታላችሁ። እንደ ኢትዮጵያ ባሉ ልዩ ልዩ የቋንቋ የሃይማኖትና ሌሎች መገለጫዎች ያላቸው ብሔረሰቦች አብረው በሚኖሩባቸው ሀገራት አስፈላጊ ነገሮች እንደሆኑ ትመለከታላችሁ። ይህ ማለት በአንድ ሀገር ውስጥ ቶለራንስ አሊያም መቻቻል የሚባለው ነገር ዛቲስ ኢምፖርታንት አሊያም ክሩሻል የሆነ ነገር በጣም አስፈላጊ የሆነ ነገር እንደሆነ ትመለከታላችሁ። ቢኮዝ ለሀገር ፍቅር ለፓትሪዮቲዝም ቤዝ አስፈላጊ ነገር ስለሆነ ማለት ነው። ኢን ካንትሪ ሰች አስ ኢትዮጵያ ዌር ዲፈረንስ ኢትኒክ ግሩፕ with varying language and religious and other attributes coexist። ኢትዮጵያ የተለያዩ ቋንቋ፣ ሃይማኖትና ባህል ያላቸው ብሔረሰቦች በጋራ የሚኖሩባት ሀገር እንደመሆኗ መቻቻል ለሀገራዊ አንድነት ወሳኝና መሰረታዊ ነገር እንደሆነ ትመለከታላችሁ። ቢኮዝ እንደ ኢትዮጵያ ባሉ ሀገራት የተለያዩ ሃይማኖት፣ የተለያየ ቋንቋ፣ የተለያዩ የሆኑ ካልቸር ባሉበት ሀገሮች ስፔሻሊ ቶለራንስ አሊያም መቻቻል የሚባለው ነገር የግድ አስፈላጊ ነገር ነው። ስለዚህ በሀገር ውስጥ ያሉ ልዩነቶች እንደ ጥሩ ነገር ተቆጥረው እነዚህ ልዩነቶች አክብሮና ችሎ መኖር የሀገር ፍቅር መሰረት እንደሆነ ትመለከታላችሁ። ቢኮዝ ቶለራንስ ከሌለ አሊያም መቻቻል ከሌለ አንዲት ሀገር አኖርም። እንኳን አንዲት ሀገር አንድ ቤተሰብ በስርዓት አይመራም። በዛ ቤተሰቦች መቻቻል ከሌለ መከባበር ከሌለ ያ ቤተሰብ ይቀጥላል እንዴ? አይቀጥልም። የሆነ ሰዓት ላይ መፍረሱ አይቀርም። በሀገር ደረጃም እንደዛ ነው። ስፔሻሊ አንዲት ሀገር ውስጥ በተለይም እንደ ኢትዮጵያ ባሉ ብዙ ቋንቋ፣ ብዙ ካልቸር፣ ብዙ ሃይማኖት ባለበት ሀገር ውስጥ ቶለራንስ ከሌለ ከምታስቡት በላይ አደገኛ ነው። ቢኮዝ አት ዘ ኤንድ ኦፍ ዘ ዴይ ያቺ ሀገር መፍረሷ ስለማይቀር ነው። ስለዚህ በሀገር ውስጥ ያሉ ልዩነቶችን አሊያም የተለያዩ የሆኑ ዲፈረንስ የሆኑ ነገሮችን እንደ ጥሩ ነገር ቆጥረን እነዚህ ልዩነቶች አክብሮ ችሎ መኖር የሀገር ፍቅር መሰረት እንደሆነ ትመለከታላችሁ። ለዚህ ነው መቻቻል አሊያም ቶለራንስ የሚባለው ነገር the base of patriotism እየተባለ የሚጠራው ማለት ነው። በአጭሩ መቻቻል የሀገር ፍቅርን ከሚገነቡ ዋና አዕማድ አሊያም ፒላር መሆኑን ትመለከታላችሁ ማለት ነው። ስለዚህ ከኢኳሊቲ ቀጥሎ the base of patriotism የምንለው ነገር ቶለራንስ አሊያም መቻቻል እንደሆነ ታያላችሁ። It is important that there is a space for all of them have some common ground that offer them the opportunity and privilege claim pride their own legacy and history። በተለያዩ ብሔረሰቦች መካከል ልዩነት ቢኖርም ሁሉም እኩል የሚሳተፉበትን የሚከባበሩበትን የጋራ ሀገራዊ መሰረት አሊያም ቤዝ እንደሚያስፈልግ ትረዳላችሁ። እርግጥ ነው በእያንዳንዱ ሀገር የተለያየ የሆነ ሃይማኖት፣ የተለያየ የሆነ ካልቸር፣ የተለያየ የሆነ ብሔር ሊሆን ይችላል። ስለዚህ ብዙ የሆኑ ልዩነቶች ሊኖሩ ይችላሉ ማለት ነው። ነገር ግን ይህ ሁሉ ልዩነት ቢኖርም ስፔሻሊ ሁሉንም እኩል የሚያደርግ ሁሉም እኩል የሚሳተፍበትና የሚከባበርበት የጋራ ሀገራዊ መሰረት እንደሚያስፈልግ ትመለከታላችሁ። ይህም ነገር ደግሞ እያንዳንዱ ብሔር ወይም ጎሳ የራሱን ታሪክ፣ ባህልና ማንነት በነፃነት እንዲያከብር እድል ይሰጠዋል አሊያም ኦፖርቹኒቲን ይገነባለታል ማለት ነው። In the past history of Ethiopia, only few ground individuals take pride since the country does not recognize their difference in identity። በተለይም በድሮ የኢትዮጵያ ታሪክ ውስጥ በምንመለከትበት ጊዜ የተወሰኑ ግሩፖች አሊያም የተወሰኑ ብሔሮች ወይም የተወሰኑ ጎሳዎች ብቻ ነበሩ ሪኮግናይዝ የተደረጉት አሊያም እውቅና የተሰጣቸው ማለት ነው።
እነዛ ብሔሮች አለም የተወሰኑ እነዛ ጎሳዎች ብቻ ነበሩ በደንብ አድርገው የሚታወቁት፣ በደንብ አድርገው መንግስት ሪኮግናይዝ የሰጣቸው አለም እውቅና የሰጣቸው። ይሄ ነገር ደግሞ ሌሎች ግሩፖችን፣ ሌሎች ብሔሮችን፣ ሌሎች ማጆሪቲ ጎሳዎችን ስፔሻሊ እንደተበደሉ አይነት ስሜት እንደተሰማቸው፣ መንግስት እንደረሳቸው አይነት ስሜት እንደተሰማቸው አይነት ኢሞሽን ይሰማቸው ነበር። ይህ ነገር ደግሞ ለሀገር ግንባታ አለም መቻቻል ለሚባለው ነገር በጣም መጥፎ ነው። ቢኮዝ የእናንተን ጎረቤት መንግስት በደንብ አድርጎ እውቅና እየሰጠው፣ መንግስት እየደገፈው፣ እናንተን ግን መንግስት ችላ የሚላችሁ ከሆነ የሆነ ስሜት ይሰማቸዋል፣ መጥፎ የሆነ ስሜት ማለት ነው። ይሄ ነገር ደግሞ ስፔሻሊ ሀገራችሁን እንዳትወዱ፣ ለሀገራችሁ ያላችሁ አመለካከት እንዲቀየር ያደርግ ነበር። በተለይም በቀድሞ የኢትዮጵያ ስርዓት ውስጥ ይሄ ነገር በደንብ አድርጎ ይስተዋል ነበር። ነገር ግን currently in democratic and constitutional system which recognize different multiculturalism tolerance is not gift that provide other በተለይም በአሁኑ ሰዓት ግን አብዛኛው ጎሳ አብዛኛው ብሔር በሚባል ደረጃ ዲሞክራሲያዊ በሆነ መንገድ ስለሚታይ፣ ሁሉንም እኩል ስለሚታዩ ስፔሻሊ ከቀድሞ ስርዓት ለየት ያለ ነው። ይህ ማለት አንዱ ብሔር ያለው መብት ሌላው ብሔር አለው፣ አንዱ ግሩፕ ያለው መብት ሌላው ግሩፕ አለው፣ አንዱ ግሩፕ ያለው ግዴታ ሌላውም ግሩፕ አለው። ወይም ባጭሩ እኩል እየታዩ ነው ማለት ነው። እዚህ ጋር ግን ተማሪዎች ልብ በሉ፣ በደንብ አድርጋችሁ አስተውሱ። ቶለራንስ ኢዝ ናት ጊፍት ዛት ዊ ፕሮቫይድ ቱ አዘር። ቶለራንስ አሊያም መቻቻል የሚባለው ነገር ስጦታ እንዳልሆነ አለም ጊፍት እንዳልሆነ ትመለከታላችሁ። መቻቻል የሚባለው ነገር ዛት ሪስፖንሲቢሊቲ ኤንድ ዲዩቲ የግድ አስፈላጊና ነሰሲቲ የሆነ ነገር ነው። መቻቻል ከሌለ ስፔሻሊ ቅድም እንደተመለከትነው ቤተሰብ በፍጹም አይቀጥልም። መቻቻል ከሌለ እናንተ ከጓደኞቻችሁ ጋር አብራችሁ ረጅም ጊዜ መኖር አትችሉም። በአጭሩ መቻቻል እጅግ በጣም አስፈላጊና ነሰሲቲ የሆነ ነገር እንደሆነ፣ ጊፍት አሊያም ስጦታ እንዳልሆነ ከሚባለው በላይ አስፈላጊ የሆነ ነገር እንደሆነ የምታዩና የምትመለከቱ ይሆናል ማለት ነው። ወደ ቀጣዩ እንለፍ። ኢኳሊቲና ቶለረንስም በዚህ መንገድ ካየን ሶስተኛው ዘ ቤዝ ኦፍ ፓትሪዮቲዝም የሚባለው ሎያሊቲ ወይም ታማኝነት የሚባለው ነገር ነው። ኮንስቲቱሽናል ፓትሪዮቲዝም ኢዝ ቤዝድ አፖን ኮንስቲቱሽናል ሎያሊቲ። በተለይም ህገ መንግስታዊ የሀገር ፍቅር መሰረቱ ለህገ መንግስቱ ታማኝ መሆን ነው። ይህ ማለት አንድ ዜጋ ለሀገሩ ያለውን ፍቅር የሚገልጸው በሀገሪቱ የበላይ ህግ ወይም ህገ መንግስቱ ወይም ኮንስቲቱሽኑ ያስቀመጠው መርሆች፣ መብቶች፣ ግዴታዎች ታማኝ በሆነ ይህ ማለት አንድ ዜጋ ለሀገሩ ያለውን ፍቅር የሚገልጸው በሀገሪቱ የበላይ ህግ ወይም ህገ መንግስቱ ላስቀመጠው መርሆች፣ መብቶች ወይም ግዴታዎች ታማኝ በመሆን ሲገዛ ነው። ይህ ማለት ለህገ መንግስቱ ታማኝ ነው፣ ህግን ያከብራል እንደማለት ነው። that is an democratic system citizen are expected to be loyal to their constitution, to the people, to their elected government and their community at large። በዲሞክራሲያዊ ስርዓት ውስጥ ከዜጎች የሚጠበቁ 4 ዋና የታማኝነት አይነቶች እንዳሉ ትመለከታላችሁ። ከኛ የሚጠበቁ ማለት ነው። ልብ በሉ። በዲሞክራሲያዊ ስርዓት ውስጥ ከዜጎች ወይም ከኛ የሚጠበቁ 4 ዋና የታማኝነት አይነቶች አሉ። እነዛ ምንድናቸው ብለን በምንመለከትበት ጊዜ የመጀመሪያው ቱ ዘ ኮንስቲቱሽን የምንለው ነው። ይሄ ማለት የሀገሪቱን የበላይ ህግ ማክበርና ለህጉ መገዛት ነው። ቀደም እንዳለው ማሰብ ኮንስቲቱሽኑን ማክበር እንዲሁም ለዛ ህግ መገዛት ነው። ሁለተኛው ነገር ደግሞ ቱ ዘ ፒፕል ነው። ይሄ ማለት ለሀገሪቱ ዜጎች በሙሉ አክብሮትና ፍቅርን መስጠት ወይም ባጭሩ ሌሎችን ሰዎች የማክበር ኃላፊነት ወይም ግዴታ እንዳለብን ትመለከታላችሁ። ሶስተኛው ነገር ደግሞ ቱ ዘ ኢሌክትድ ገቨርንመንት ነው። ይሄ ማለት በህዝብ ድምፅ ተመርጦ ስልጣን የያዘን አካል ወይም መንግስት የሚሰጣቸውን ህጋዊ መመሪያዎችን ማክበር አለብን ማለት ነው። በአጭሩ እኛ የመረጥነው አሊያም በህዝቡ ወይም በማጆሪቲው ዘንድ የተመረጠ መንግስትን ስፔሻሊ የሚያወጣቸውን ህጎች አክሰፕት የማድረግ ወይም የመቀበል ኃላፊነት አለብን እንደማለት ነው። አራተኛው ነገር ደግሞ ቱ ዘ ኮሚኒቲ አት ላርጅ ይባላል። ይህ ማለት ለምንኖርበት አካባቢ ኢንቫይሮንመንት፣ ለጠቅላላው ማህበረሰብ ደህንነት፣ እድገት እኛ ታማኝ መሆን አለብን እንደማለት ነው። በአጭሩ ይሄ ነገር ማለት ባንዳ አሊያም የሀገር ጡት ነካሽ አለመሆን እንደማለት ነው ማለት ነው። በተለይም እነዚህ 4ቱ ነገሮች ከዜጎች የሚጠበቁ ነገሮች እንደሆኑ ትመለከታላችሁ። also citizens are expected to take care of other property and wealth። በሌላ በኩል ደግሞ የሌሎችን ሀብትና ንብረት በታማኝነት መንከባከብ አለብን። ይህም ማለት ነው ብለን በምንመለከትበት ጊዜ በዲሞክራሲ ስርዓት ውስጥ የራስን ንብረት ብቻ ሳይሆን
የሌሎችንም ንብረት ሀብት መጠበቅና መንከባከብ ስፔሻሊ ከዜጎች አሊያም ከኛ የሚጠበቅ ነገር እንደሆነ ትመለከታላችሁ። ለምሳሌ የግለሰቦችንም ሆነ የህዝብ አሊያም የመንግስትን ንብረት አለማውደም፣ የሀገርን ሀብት እንደ ራስ ንብረት አድርጎ በጥንቃቄ መያዝ ወይም መጠቀም ይገባናል ማለት ነው። ኢን ኤ ዲሞክራቲክ ሲስተም ሲቲዝን ሾል ፐርፎርም ዲዩቲ ኤንድ ሪስፖንሲቢሊቲ ዜይ አር አሳይንድ ቱ ዱ። በተለይም በዲሞክራሲያዊ ስርዓት ውስጥ ዜጎች የተሰጧቸውን ተግባራት ወይም ግዴታዎችና ኃላፊነቶችን የመወጣት ግዴታ ወይም ዲዩቲ እንዳለባቸው ትመለከታላችሁ። ይህ ማለት በአጭሩ ህግ ማክበር፣ ግብር መክፈል ከሆነ ግብር መክፈል ወይም በመረጡት የሥራ መስክ ላይ በታማኝነት ሀገርን የገቡበትን ድርጅት ስፔሻሊ ቤትም ከሆነ ቤት የማገልገል ግዴታና ሪስፖንሲቢሊቲን የሚያካትት ነገር እንደሆነ ትመለከታላችሁ ማለት ነው። ሶስተኛው ዘ ቤዝ ኦፍ ፓትሪዮቲዝም የምንለው ነገር ሎያሊቲ አሊያም ታማኝነት ማለት ይሄ ነው ማለት ነው። አራተኛው ደግሞ የቤዝ ኦፍ ፓትሪዮቲዝም አይነት ኮንሰርን ፎር ዘ ዌልቢንግ ኦፍ ዋን ካንትሪ ነው። ይሄ ማለት ለሀገራችን መንቆርቆር እንደማለት ነው። ፓትሪዮቲክ ሲቲዝን አር ሬዲ ቱ ዲፌንድ ዜር ካንትሪ። በተለይም ሀገር ወዳድ ዜጎች ሀገራቸውን ለመከላከል ሁሉ ጊዜ ዝግጁ ናቸው። ይህ ማለት ምን ማለት ነው ብለን በምንመለከትበት ጊዜ አንድ ሀገር ወዳድ ዜጋ ስለ ሀገሩ ሰላም፣ አንድነትና ደህንነት ዘወትር ያስባል። የሀገሩ ችግር የራሱ ችግር እንደሆነ ይሰማዋል ማለት ነው። ይህ ማለት ሀገር ስትታመም እሱ እንደታመመ አይነት ስሜት ይሰማዋል። በሌላ በኩል ደግሞ ሀገርን መከላከል ሲባል በጦርነት ጊዜ መዋጋትን ብቻ ሳይሆን የሀገርን ክብር የሚነኩ ነገሮችን መቃወምን፣ ሕግና ስርዓትን ማስከበርን እንዲሁም ለሀገር አንድነት መቆምን ያካትታል። ሌላው ነገር ደግሞ አንድ ዜጋ ሀገሩ ስትጠራው ወይም እርዳታውን ስትፈልግ በእውቀቱ፣ በጉልበቱ፣ በገንዘቡ ለማገዝ ሁሉ ጊዜ ዝግጁ መሆን አለበት እያለን ነው። ይህን ነገር ነው ኮንሰርን ፎር ዘ ዌልቢንግ ኦፍ ዋን ካንትሪ እያለን የምንጠራው። ለሀገር መንቆርቆር ስፔሻሊ ሀገር የሆነ ነገር ስትሆን እኛም ለሀገር አለም ማለት የሚል ስሜት ያለው አውድ እንደሆነ ትመለከታላችሁ ማለት ነው። ኢትዮጵያ ሃዝ ኤ ሎንግ ትራዲሽን ኦፍ ክላስስ ዌሪስ ፒፕል ፔድ ኢኖርመስ ሳክሪፋይስ ሴድ ኢንዲፔንደንስ ኤንድ ቴሪተሪ። ኢትዮጵያ የሀገሯን ነፃነት እና የግዛት አንድነት ወይም ቴሪተሪዋን ለማስከበር ህዝቧ ከፍተኛ መስዋዕትነት የከፈለባት የረጅም ዘመን ታሪክ ያላት ሀገር እንደሆነች እናውቃለን። የድሮ አባቶቻችንና እናቶቻችን ሀገሪቱ በወራሪዎች እንዳትያዝ ህይወታቸውን ጭምር ሰጥተውባታል ማለት ነው። ስፔሻሊ ለዚህ ትልቁ ማሳያ አድዋ ነው። ለዚህ ነው ኢኖርመስ ሳክሪፋይስ ወይም ህይወታቸውን በመገበር ስፔሻሊ ሀገሪቱ እንዲቀጥል ያደረጉት ማለት ነው። ዚስ ታይፕ ኦፍ ላቭ ፎር ካንትሪ ኢዝ አን ኮሽነሪ ፓትሪዮቲክ። በተለይም ይሄ አይነቱ ለሀገር የሚደረግ ጥልቅ ፍቅርና መስዋዕትነት ያለምንም ጥርጥር ሀገር ወዳድነትን አለም ፓትሪዮቲክ ብለን የምንጠራው ነገር እንደሆነ ትመለከታላችሁ ማለት ነው። ባጭሩ አራተኛው የፓትሪዮቲክ ቤዝ የሆነው ኮንሰርን ፎር ዌልቢንግ ኦፍ ዋን ካንትሪ አሊያም ለሀገራችን መንቆርቆር የሚባለው ነገር ይሄ እንደሆነ ትመለከታላችሁ። አሁን ደግሞ አምስተኛውን ዘ ቤዝ ኦፍ ፓትሪዮቲክን እንመልከት። አምስተኛው ነገር ዘ ቤዝ ኦፍ ፓትሪዮቲክ የሚባለው ሳክሪፋይሲንግ ፐርሰናል ዲዛይር ኤንድ ኢንተረስት ፎር ዘ ኮመን ጉድ ነው። አላችሁ ከነጋናችሁ ማወራ ነገር ግልጽ ነው። በጣም አሪፍ እንቀጥል። ይሄ አይነቱ ደግሞ ዘ ቤዝ ኦፍ ፓትሪዮቲክ ስፔሻሊ ለማህበረሰቡ ብለን የእኛን ፍላጎት አሊያም ዲዛይር ሳክሪፋይስ ማድረግ ነው አሊያም መተው እንደማለት ነው። ፓትሪዮቲዝም ኢዝ ቤዝድ አፖን ላቭ ዲቮሽን ኤንድ ኮሚትመንት ዋን ካንትሪ ኢን ዚስ ሪጋርድ ትሩ ፓትሪዮት ሳክሪፋይስ ዜር ፐርሰናል ዲዛይር ኤንድ ኢንተረስት ፎር ዘ ኮመን ጉድ። የሀገር ፍቅር መሰረቱ ለሀገር ያለን ፍቅር፣ ታማኝነት፣ ቁርጠኝነት ነው። በዚህም ረገድ እውነተኛ አገር ወዳዶች ለጋራ ጥቅም ሲሉ የግል ፍላጎቶቻቸውን አሊያም ጥቅማቸውን መሰዋት ያደርጋሉ አሊያም ይተዋሉ እያለን ነው። በአጭሩ ይሄ ነገር ምን መሰላችሁ? ለምሳሌ ቀበሌ ሄዳችሁ መታወቂያ ልታወጡ እናንተ መጨረሻ አካባቢ ናችሁ። ከእናንተ በኋላ ያለው ሰው መጥቶ ስፔሻሊ ለዛ ሰራተኛ ላይ መታወቂያ ለሚሰጣችሁ ሰራተኛ ጉቦ ሰጥቶት አሊያም የሆነ ነገር ሰጥቶት አስቀድመኝ ቢለው ያ ሰራተኛ ግን ኖ አላስቀድምም ተራን ጠብቅ ቢለው ይሄ ሰውዬ ምን እያደረገ ነው? ስፔሻሊ የራሱን ዲዛይር አሊያም የራሱን ፍላጎት ትቶ ኮመን ጉድ አሊያም የማህበረሰቡን የተቀጠረበትን ዋና ዓላማና ፐርፐስ እያስፈጸመ ነው ማለት ነው። ስለዚህ የራሱን ዲዛይር ወይም የራሱን ፍላጎት ትቶ
ኮመን ጉድ ወይም የጋራ ጥቅም በሚሰጠው ነገር ላይ እያተኮረ ነው ማለት ነው። ሶ በአጭሩ ሳክሪፋይዚንግ ፐርሰናል ዲዛይር ኤንድ ኢንተረስት ፎር ዘ ኮመን ጉድ ማለት ይሄ ነው። ይሄ ማለት ለጋራ ጥቅም ሲባል ስፔሻሊ የግል ፍላጎታችንን መስዋዕት የምናደርግ አሊያም የምንተው ከሆነ አንዱ የፓትሪዮቲዝም ቤዝ አሊያም መሰረት እንደሆነ ትመለከታላችሁ ማለት ነው። ሌላኛው የፓትሪዮቲዝም ቤዝ የሚባለው ፕሮቴክቲንግ ዘ ኮንስቲቱሽን ነው። ይህ ማለት ኤኒ ላው ከስተመሪ ፕራክቲስ ኦር ዲሲሽን ኦፍ አን ኦርጋን ስቴት ኤ ፐብሊክ ኦፊሻል ዊች ኮንቨርስ ዚስ ኮንስቲቱሽን ሻል ቢ ኖ ኢፌክቲቭ። በተለይም እንደምታውቁት ህገ መንግስት ከማንኛውም ሌላ ህግ ወይም ካልቸራል ወይም ልማዳዊ አሰራር አሊያም የመንግስት ውሳኔ በላይ የሆነ ነገር እንደሆነ ትመለከታላችሁ። ለዚህ ነው ኮንስቲቱሽን አሊያም ህገ መንግስት ዘ ማዘር ኦፍ ላንድ እየተባለ የሚታወቀው ቢኮዝ የህጎች ሁሉ የበላይ ህግ ስለሆነ ማለት ነው። ማንኛውም የወጣ ህግ ለምሳሌ አዋጅ ወይም ደንብ፣ ሌላው ነገር ደግሞ በባህላዊ መንገድ የሚደረጉ ልማዳዊ ድርጊቶች አሊያም ህጎች ወይም የመንግስት ባለስልጣናት የሚያሳልፏቸው ውሳኔዎች ከህገ መንግስቱ ጋር የሚጋጩ ከሆነ ምንም አይነት ዋጋ አይኖራችሁ ማለት ተቀባይነት አይኖራቸውም እያልን ነው። ይሄ ማለት እያንዳንዱ በአንዲት ሀገር የሚወጡት ህጎች፣ ደንቦች፣ መመሪያዎች በተለይም ህገ መንግስቱን መሰረት ያደረጉ መሆን አለባቸው። ከህገ መንግስቱ ጋር ኦፖዚት የሆኑ ከሆነ ህገ መንግስቱን የሚቃረኑ ከሆነ ስፔሻሊ እነዛ ህጎች በአንድ ሀገር ላይ ምንም አይነት አክሰፕተንስ አሊያም ተቀባይነት እንደማይኖራቸው ትመለከታላችሁ። ቢኮዝ ህገ መንግስቱ ምን ብለናል? የህጎች ሁሉ የበላይ ህግ ስለሆነ ማለት ነው። ኢን ኤ ዲሞክራቲክ ኤንድ ኮንስቲቱሽናል ፍሬምወርክ ኢት ኢዝ ዲዩቲ ኦፍ ኤቭሪ ሲቲዝን ቱ ሾው አን ሪቨርስድ ሰፖርት ፎር ዘ ፕሮቴክሽን ኤንድ ኢምፕሊሜንቴሽን ኦፍ ዘ ኮንስቲቱሽን። በዲሞክራሲያዊና ህገ መንግስታዊ ስርዓት ውስጥ ህገ መንግስቱ እንዲጠበቅና በስራ ላይ እንዲውል ያለምንም ገደብ ድጋፍ መስጠት የእያንዳንዱ ዜጋ ግዴታ መሆኑን ትመለከታላችሁ። ይሄ ማለት በአንድ ሀገር ያለው ህገ መንግስት ተፈጻሚነት እንዲሆን እያንዳንዱ ዜጋ ያለምንም ገደብ ስፔሻሊ የራሱን የሆነ ኢፈርት አለም የራሱን የሆነ ድርሻ መወጣት አለበት እያለን ነው። ይሄ ማለት አንድ ዜጋ ለህገ መንግስቱ የሚሰጠው ድጋፍ ሙሉና ግልጽ መሆን አለበት እያለን ነው። ይሄ ማለት በሌላ አባባል ምን መሰላችሁ? ይሄኛው የህገ መንግስት ክፍል ይመቸኛል፣ ይሄኛው ግን አይመቸኝም፣ ይሄኛው ግን ጥሩ ነው፣ ይሄኛው ግን ጥሩ አይደለም በሚል ምርጫ ሳይሆን ለጠቅላላው ህግ ታማኝ መሆን አለበት ማለት ነው። ስለዚህ ለህገ መንግስቱ አጠቃላይ ህግ ታማኝ መሆን አለበት። ይሄ አንቀጽ ነው የሚመቸኝ፣ ይሄ ነገር ነው የሚመቸኝ፣ ይሄ አንቀጽ ደግሞ አይመቸኝም ማለት አይቻልም። ሁሉንም ህገ መንግስታዊ ህግ አክሰፕት ማድረግ አለበት፣ መቀበል አለበት። ስፔሻሊ ደግሞ እነዚህ ህጎች እንዲተገበሩ ያለምንም ገደብ ስፔሻሊ የራሱን ኃላፊነት ወይም የዜግነት ድርሻ መወጣት አለበት እያለን ነው። በሌላ በኩል ደግሞ ህገ መንግስቱ በሌሎች አካላት እንዳይጣስ ወይም እንዳይናድ የመከላከል ኃላፊነት የዜጎች እንደሆነ ትመለከታላችሁ። ከዚህም በተጨማሪ ህገ መንግስቱ በወረቀት ላይ ብቻ ተጽፎ እንዲቀመጥ ሳይሆን በተግባር እንዲተረጎምና መሬት ላይ ወርዶ ስራውን እንዲሰራ ስፔሻሊ መርዳትና መተባበር ያስፈልገናል ማለት ነው። ይህ ኃላፊነት የመንግስት ወይም የባለስልጣናት ብቻ ሳይሆን የእያንዳንዱ ግለሰብ አሊያም የዜጎች ግዴታ ወይም ድርሻ እንደሆነ ትመለከታላችሁ። በአጭሩ ግን ህገ መንግስቱን ማክበር ብቻ ሳይሆን እንዲከበር ተግባራዊ እንዲሆን ንቁ ተሳትፎ ማድረግ እውነተኛ የሀገር ፍቅር መገለጫ እንደሆነ የሚያሳይ አንዱ ተግባር እንደሆነ የምትመለከቱና የምታዩ ይሆናል ማለት ነው። ኢንዲቪጁዋል ሲቲዝን ካን ኦልሶ ሾው ዜር ሎያልቲ ዜር ኮንስቲቱሽን ባይ ሜኪንግ ዜር ኦውን ኮንትሪቢሽን ፎር ዘ ሪስፔክት ኦር ዘ ራይት ኢንታይትልመንት ኦፍ ኢንዲቪጁዋል ኤንድ ግሩፕስ። ስፔሻሊ ህገ መንግስቱን ማክበር የመንግስት ስራ ብቻ አይደለም። እያንዳንዱ ሰው በዕለት ተዕለት ህይወቱ የሌሎችን መብት በማክበር ድርሻውን መወጣት አለበት። ታማኝነት የሚገለጠው የጓደኞቻችንን፣ የጎረቤቶቻችንን፣ የግለሰብን እንዲሁም የሌሎችም ብሔረሰቦች ወይም ሃይማኖት ተከታዮች መብት ስናከብር ነው። በሌላ በኩል ደግሞ ህገ መንግስቱን እወዳለሁ ብሎ መናገር ብቻ ሲሆን በተግባር ላይ የሌሎችን መብት አለመንካትና እንዲከበር ማድረግም እውነተኛነትና ታማኝነት ለሀገር ፍቅር ያለንንና አክብሮትን የሚገልጽልን ነገር እንደሆነ የምታዩና የምትመለከቱ ይሆናል። ባጭሩ ስድስተኛው ስፔሻሊ ዘ ቤዝ ኦፍ ፓትሪዮቲዝም የምንለው ነገር ፕሮቴክት ኮንስቲቱሽን የምንለው ነገር በአጭሩ ይሄ እንደሆነ የምታዩና የምትመለከቱ ይሆናል ማለት ነው። ሰባተኛው ደግሞ ዘ ቤዝ ኦፍ ፓትሪዮት የሚባለው ኬሪንግ ፐርሰናል ኤንድ ሲቪክ ዲዩቲ ኤንድ ሪስፖንሲቢሊቲ ነው።
ይሄ ማለት they are not excessively self centered እንደማለት ነው። they understand their success is dependent on their healthy relationship with other and their commitment to carry out tasks without any enforcement። እውነተኛ አገር ወዳዶች ከልክ በላይ ራሳቸውን ብቻ የሚወዱ ወይም በሌላ በኩል ራስ ወዳድ አይደሉም። ስኬታቸው የተመሰረተው ከሌሎች ጋር ባላቸው መልካም ግንኙነትና ተግባራቸው ያለምንም አስገዳጅነት ለመወጣት ባላቸው ቁርጠኝነት ላይ መሆኑን የምታዩና የምትመለከቱ ይሆናል ማለት ነው። ራስ ወዳድ አለመሆን ወይም ኖት ሰልፍ ሴንተርድ አለመሆን አገር ወዳድ ዜጋ ስለ ራሱ ጥቅም ብቻ አያስብም፣ ይልቁንም የሌሎችንም የሀገሩን ጥቅም ግምት ውስጥ ያስገባል እያለ ነው። ይሄ ማለት ባጭሩ ሀገሩን አይሸጥም፣ የሀገር ባንዳ አይሆንም ወይም የናጡት ነካሽ አይደለም ማለት ነው። በሌላ በኩል በምንመለከትበት ጊዜ ግብር አይሰውርም፣ ያለበትን ግብር በስርዓት ይከፍላል ማለት ነው። ሰራተኛም ከሆነ ጉቦ አሊያም ኮራፕሽን እንደማይቀበል ራስ ወዳድ ብቻ እንዳልሆነ እስፔሻሊ ሌሎችንም ሰዎች ወይም ሀገሩንም እንደሚያስብ ትመለከታላችሁ። ከዚህም በተጨማሪ የአንድ ሰው ስኬት ከሌሎች ሰዎች ጋር በሚኖረው ሰላማዊ መልካም ግንኙነት ላይ የተመሰረተ መሆኑን ይገነዘባል። ትልቁ ነጥብ ይሄ ሰው አንድ ዜጋ ስራውን የሚሰራው ወይም ግዴታውን የሚወጣው ፖሊስ ስለመጣ ወይም ሰው ስለሚያየው ሳይሆን የራሱ ውስጣዊ ኃላፊነትና ለሀገሩ ያለው ፍቅር ስለሚያስገድደው ነው። ስለዚህ በአጭሩ caring out personal and civic duty and responsibility ማለት ነው። አንድ ሰው ሰልፊሽ አይደለም አለም ከልክ በላይ ራስ ወዳድ አይደለም። የራሱን መብት ያውቃል፣ የራሱን ግዴታ ያውቃል። በተጨማሪም ግን የሌሎችንም መብት ያከብራል ማለት ነው። በአጭሩ ሌላኛውና ሰባተኛው caring out personal and civic duty and responsibility አንዱ the base of patriot እንደሆነ ትመለከታላችሁ ማለት ነው። የመጨረሻው ነገር the base of patriotic አለም የሀገር ፍቅር መሰረት ነው ተብሎ የሚታሰበው defending one country during time external attack ነው። when the country security in danger a patriot ready defeated his country የሀገር ደህንነት አደጋ ላይ በሚወድቅበት ጊዜ ሀገር ወዳድ ዜጋ ሀገሩን ለመከላከል ሁሉ ጊዜ ዝግጁ ነው። ይህ ዝግጁነት ሀገራችን ከወራሪዎች አሊያም ከአግሬሽን ለመጠበቅ እጅግ አስፈላጊ የሆነ ነገር እንደሆነ ትመለከታላችሁ። ለዛ ነው ኤኒ ታይም ወታደሮች ወደ ጦርነት ሲገቡ የምታዩት ማለት ነው። ቢኮዝ ሁሉ ጊዜ ዝግጁ አሊያም ሬዲ ስለሆኑ። this element of patriotism is important in protecting our country from aggression. that is why Ethiopia from all nation and nationality participate battle of Adwa when Ethiopia invaded Italy. ስለዚህ አንዱና ዋነኛው ስፔሻሊ የሀገር ፍቅርን ከምንገልጽበት እንዲሁም the base of patriotism ከሚባሉ ነገሮች መካከል አንዱ የሀገርን ድንበር አሊያም ሀገርን ከጠላት መከላከል ነው ማለት ነው። ለዚህም ትልቁ ማሳያ ሀገራችን ኢትዮጵያ ናት። ስፔሻሊ በባትል ኦፍ አድዋ ላይ ጣሊያንን አሸንፋለች። የሌላ ሀገር ወራሪ ኢትዮጵያን ሊወር ሲል አይቻልም ብላ አስቁሟለች። በአጭሩ ዲፔንዲንግ ዋን ካንትሪ ዲዩሪንግ ታይም ኤክስተርናል አታክ ወይም ስፔሻሊ ሀገራችንን ከውጭ ጥቃት መከላከል አንዱ የፓትሪዮቲክ ቤዝ አሊያም መሰረት እንደሆነ የምታዩና የምትመለከቱ ይሆናል። ለዛሬ በዚህ ብቃን። ኔክስት በሌላ በአዲስ ሌሰን የምንገናኝ ይሆናል። እስከዚያው ድረስ ግን መልካም ትምህርት ይሁንላችሁ። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል